እችላለሁ ሶይ የምትፈልጊው ምግብ እኔ ልሰራልሽ እችላለሁ ነው ካልኩት ለማውኑ ምግብ መስራት ትችላለሽ ግን አቅተኝም ማው እችላለሁ ሶይ ማሚ እኔ እቺ ልጅ ያጫማለቀችው ምግብ አልበላም ገና መስቀመሽውና ነው ያጫማለቅሽው እንት ስራትሽን ያዥ ለልጄ መልስ እንድትመልሽላት አልፈልግም እያናገርኳት ያለውት እኮ በስነ ስርዓት ነው ስሚ አንቺ ምናምን እንት ያለሽው የተከበረው የኔ ዝናሽ ቤት ውስጥ ነው እሺ ለምትናገሪው ነገር ስርዓት ይኑርሽ እሺ ስታናገራትም አንገትሽን ሰብረሽ አናግሪያት ምን አጥፍቼ ነው አንገት የምሰብረው ማሚዎች ልጅማ ኃይለኛ ጥጋብ ነው ያለባት ሲጀመር ምን በልታ ትጠግባለች ከርሷ ለመብላት መሰለኝ አይኗ በጫዋጥባ በሽተኛ አባቷን ይዛ ሰው ቤት የገባችው እኔን እንደፈለጋችሁ መናገር ትችላላችሁ አባቴን ግን ማንንም ሰው እንዲናገርብኝ አልፈልግም መልስ አትመልሽልኝ አልኩሽ አንቺ ለተመቻት ነው ልጅ ያንሳሽው እሺ ይቅርታ ተጫዋለሁ እንደውም ከዚህ በኋላ አንደኛው የቤት ሰራተኛ ስለሄድ እሷን ተከተሽ ስራ ትሰሪያለሽ ልክ ነሽ ማይ ሁሉም ሰው ቦታውን ማወቅ አለበት እዚህ ቤት መንግዳነት መጥቶ መንቀባረር የለም ብቻ አባቴን አትናገሩብኝ እንጂ እኔ ፈለጋችሁት መሆን ይችላል አዎ እንደውም ሳባም ረፍት እየጠየቀችኝ ነበር የሷንም ቦታ ተከተሽ ትሰሪያለሽ ደሞዝሽ ደግሞ የምትበይው ምግብ ይሆናል ለምን ነው የናሳባችሁን አቶ ሌኩን ያውቃሉ ሰምኛለሽ የዚህ ቤት አዛዥ ሌኩን ብቻ አይደለም እኔም በቤቴ የፈለኩትን ማዘዝ መብታለኝ ለነገሩ አትፈጅበት በሷ ቤት እኮ ወንድሜ ሙሽራ ሆና መምጣቷ ነው ጀፋር ቆይ ግን ለምንድነው ሁላችሁም ነው አሁን ላገባው እንደመጣው ያወራችሁ ያላችሁት እኛ አይደለን ራሱ ሌኩን አፉን ሞልቶም ትንሽ ሳይቀፉ የልጄ ሙሽራ እንደሆነሽ ይነገራል እኔ እንግዲህ እንግዳውን እንደመጣው ነው ማውቀው ከዚህ በኋላ የቤታችን እንግዳ ሳይሆን ገረድ ሆነሻል በያው ሙላያሽን ያዥና ወደ ስራ ግቢ አንቺ በጣም ቆንጆ ናት በዛ ላይ ሰራቷ ባህሏን የጠበቀች ወጓን የጠበቀች ቤተሰቦቿን የምታከብር በቃ ቆታ የምታወራ ቆንጆ ነግሬ ነበርኩ ልጅቷ እኮ ታይታ የምትታለፍ ልጅ አይደለች ታዲያ እቺ ለመሰለሽ መንበርከክ ይመስል ኧረ ምን አንበርከከ ከፈለክ አሁን አባቷ ጋር ሽማግሌ ልካል አይዳድ ቤተሰቦቿ እንኳን በህይወት የለም አንድ አጎት አላት እሱ ጋር መላክ እንችላለን ቆይ ስለማን ነው ያወራለው ስለ አምራና ስለ ፍቅረኛ ዛሬ ኩልቷ ነው በዛውም ያው ሰርፕራይዝ ላደርጋት ስላሰብኩኝ አንተ ነው የመጣሁት ዳድ ምን አጥፈው ደግሞ እንደዚህ ልትጫወትብኝ አትቀር ዋጋ ሰጣለሁ ታዲያ ዳድ ምን እኮ ፈልገው ይሄን እኮ ነው ዋጋዬን ድርሻዬን እንድትሰጠኝ እኮ ነው ፈልገው ማትረባ አምሮ ሊቆጣ ወርጋት የማት ይልቅ ልጅቷን ያልሆነ ተስፋ ባሰጣጡ ሰላም ቪዲዮ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናድን እልሚ በተደጋጋሚ ዮሐናን ይቅርታ እየጠየቃት ነበር እኔ ግን መቼም ይቅር አልልም እባክህ ብቻዬን ተወኝ አባቴን ላስታመምበት ብትለውም ነገር ግን እሱ በግድ ለቀቃት ነገር ግን እባክህ እሺ ይቅርታ አድርጌልሃለሁ ልቀቀኝ ስትለው እሺ ብሎ ይለቃል መቼም ሁሉም የሚነሽ አይደለም እያለሳስ እንቀስ ነበር ስለእልሚ ቆማ እያሰበች እያለች ዝናሽ መጣችና ቆንጆ ተከትለሽ ምን እያሰብሽ ነው ስራሽን አሰብሽ እያለች ሲጮህባት ልክ እንደ ቤት ሰራተኛ እያመነጫጭቃል ነገር ግን እሷ የመጣችው ለእንድነት ነበር ነገር ግን የዝናሽ የሌለ ስራ እንድትሰራና ተማራ ከዛ ቤት እንድትወጣ ብዙ ነገር እያሰቃየቻት ነው አቶ ነገር ግን የሳሚ አባት እንደዚህ ስታረጊ ባይሽ ድጋሚ የሆነ አባክሽ አንቺ ሰው ሰራተኛ አይደለሽም አንቺ ተከበርሽ እንግዳችን ነሽ ብላትም ነገር ግን ጋሽ ችግር የለውም እኔ ሁሉ ነገር እሰራለሁ ተልኩ እያደስተን እልሚ ነገር ግን ዮሐና ላይ ተስፋ መቼም እንደማይቆርጥና እሷ ተመልሳ ወደ ቤት እስክትመጣ ድረስ የተቻለው ሁሉ ነገር እንደሚያርቃት ቃል እየገባለት ነበር ነገር ግን ዮሐና እዛ ያለው ጫና እንደሚዝናሽና ቀበታ የሳሚ ብዙ ነገሮችን መቋቋም ሳቅታት በጣም ሲከፋትና ስትለቅስ እኔ የስራን አንተ ነው እንደዚህ ያደረገኝ አንተ ነው ይካዳኝ እያለች ስትከፋ ነበር ሳሚ ልቡን ጽኑ ነገር ግን መቼም ቢሆን አንቺ ማግባት አልፈልግም ስለዚህ ነግሬሻለሁ እንዳይጎድሽ ስለዚህ በጊዜ ውሃ ጣጭሽ ብትፈልጊ ጥሩ ነው እዚህ መቀመጥ ምንም አይሰራልሽም እያለች ነበር ነገር ግን ቆይ አንተ ከኔ ምንድነው የምትፈልገው እኔም ቢሆን መቼም ቢሆን አንተ ማግባት አልፈልግም መቼም ቢሆን ተሰማኛለህ ቆሜ ቀራለሁ እንጂ እንዳንተ አይነቱ መቼም አላገባም ስትለው ነበር ጭራሽ ተባራለች አንድማ የተማመነችበት ነገር አለ እያለ ሳውና ቆይ በነገራችን ላይ ፍቅረኛ ያለሽ ወንድ ምናምን ብሎ እየጠየቃት ነበር ሳንታ አይመለከት ስለኔ ህይወት አይመለከት እናንተ ትላለች እልሚ ዮሐና እዚህ ቤት በዛ ቤት እንድትሰሪ አልፈልግም ያጋጋማለች አንቺ ላይ አይኑን ጥሏል ስለዚህ ከዛ እንድትወጪ ይፈልጋሉ እያለ አስገድዳት ነበር እልሚ አንተ ላይ አይመለከትም አገባ አላገባም ራስ አይደለም ደካድከኝ በቃ ነገር ጥፋት አጥፍቻለሁ ግን ይቅርታ ብዬሻለሁ ተደጋጋሚ ስለዚህ ያ
የተረገመች አንቺ አይኖች ለጣለ ስለዚህ በጭራሽ እሱ ቤት እንድትኖሪ አልፈልግም እያላት ነበር። የት እንደምኖር አንተ አይደለም የምትወስን የተሰማኛል አባቴ ታክሞ እስክመለስ ድረስ እዛ ሆናለሁ ምክንያቱም አትልኩ አደራ ስላለ አባቴ ስለዛ እዛ ቆያለሁ። ነገር ግን እዛ ስትቆይ ብዙ ስቃይና ብዙ ፈተናዎች ያጋጥማታል። በጣም የማታሰራት ወይንም የማታረጋት ነገር የለም። ጭራሽ ልጅራ በጥፊ መታቻት ማለት ነው። ሰምኛለሽ እኔ መልስ እንድትሰጪኝ አልፈልግም ብላ ስታመነጫጭቃት ነበር። ይሆናል ቆይ ምንድነው የምትፈልጊኝ ብቻ ንገሪኝና አሰራልሻለሁ እንደዚህ ለሰው ክብር የሌለሽ ዝቅጭ ብላ ሳደብቻት። ሰምኛለሽ ለኔ በጭራሽ መልስ ለመስጠት እንዳትሞክሪ ድጋሚ አንቺ የዚህ ቤት ገረድ ነሽ እንጂ ምንም አይደለም። ጭራሽ ወንድሜን አጋዋለሁ ልሽ አስበሽ ሆነ እንዳትሳሳች ወንድሜ እንደንጀነት ተንከሲስ አትመጥ ነው እያለሰሰልም ነበር። ካሁን በኋላ አንቺ ቤት ሰራተኛ ነሽ ስለዚህ ስራሽን አውቀሽ መስራት ይኖርብሻል እና መታዘዝ ይኖርብሻል እያለቻት በተለይ ለእናቴ መልስ ብትሰጫት እመኚ መወለድሽን የማስተላሽ እያለቻት ስታስፈራራት ነበር። ይሆና እሺ ይሁን እንደፈለጋችሁ እኔ ብቻ መናገር ትችላላችሁ አባቴን ግን በጭራሽ ምን ነገር መስማት አልፈልግም ስትለው ነበር። አቶ ልጅ እንግዲህ አሁን ለማሳመን በመክሮም እሷ እንዳይገባት ግን አሁን በጭራሽ ይሆናል ማግባት እንደማይታይ አይደለም በጭራሽ ለወዳትም ላገባትም አልፈልግም ብሎ ይናገራል። ቆይ ልጅቷ መጀመሪያ ለምን አትቀርባቱም ቀርባ ለምን አታወራቱም ስለ እኔ በጭራሽ እሷ ማግባት አልፈልግም ታይፕ አይደለችም እንደው ይዝራል ፍቅረኛ አለችኝ እሷን ማግባት የሚፈልግ እንደውም ዛሬ ልትዛኑ ሰርፕራይዝ ላረጋት እፈልጋለሁ እያለ ሳወራ ነበር። ነገር ግን ካሁን በኋላ ምን 5 ሳንቲም ከኔ እንደማታገኝ ከእናትም ቢሆን 5 ሳንቲም አታገኝ ውጣ አንተ ረጋጥ እማትረባ በጭራሽ አንተ የኔ ልጅ አይደለም እና ካሁን በኋላ ምንም ነገር አስወጣው ከቢሮ ማለት ነው። እንግዲህ እኔ ደግሞ ዮሐናን እየተከታተላት እንደሚወዳትና እሷን ማግባት እንደሚፈልጋት እየነገራት ነበር። እሷን ማግባት እየነገራት ነበር። ነገር ግን ዮሐናን በጭራሽ አንተ ምንም ነገር ካንባላ ወርሱ ላይ ሆነ ዮሐናን እሺ ብላ ማታገባ ከሆነ ወርሱን ቢሆን አሰረሳለሁ ስለዚህ አንተ የኔ ልጅ አትሆንም አንቺ ነሽ ፊት እየሰጥሻቸው ያስከበትሻቸው ስለዚህ ምንም 5 ሳንቲም ብትሰጪ ለሳሚ ወርድ ከራሲ አንቺ ቡራቁሽን ትቀራለሽ እያለ ሳስፈራራ ቆይ ልጆች ምን አድርገን ልጆች ለምንድነው የምታስጨንቀው አትላኩ እያለች ቆይ ልጆች አጥተው ሰምኛለሽ ልጆች ስነ ስርዓት የላቸውም ባለጊና ሩጋጥ ናቸው እያለ ስጨውባት ነበር። ነገር ግን እቺ ተንከስነቻ እነሱ እንግዲህ ሆነችና አንቺ ተንከስነሽ ቤቴ ከመጣሽ በኋላ ቤቴ ሰላም አጣ እያለ ሰሰድባትና ለማታስ ለምን ከቤታችን አትወጪም ለምን አትወጪም አንቺ ከመጣሽ በኋላ ነው ባለቤት ራሱ ጸፋው ዝርቅ ያለበት ስለዚህ ከቤታችን እንድትወጪ ይፈልጋሉ ትሰምኛለሽ የምትፈልጊው ገንዘብ ሰጥሻለሁ ድጋሚ እዚህ ቤት ላይ አልፈልግም ትላለች። እኔ ገንዘብ ፍለጋ አይደለም አባቴ ደህና እንደሆን ብቻ ነው የምፈልገው ትሰምኛለሽ ትላለች። ጭራሽ ለኔ መስጠኝ በድርዝ ሆለክሽ ነገር ብላ ስታመነጫጭቃት ነበር። ዮሐና ግን በጣም ከፋት። በሄደችበት ሰው ይጠላታል። በሄደችበት በተለይበት እንጀራ እናቷ ወይ እንጀራ አይታ ስታረጋት የነበረው ነገር ስታስተውስና አሁን ያለችበት በጣም ከባድ ነው። ምን ሆነሻል አሁን እያስጠይቃት ተወኝ በቃ ተወኝ ከኔ እንድትርቀኝ እፈልጋለሁ ካንተ ምን ነገር አልፈልግም ብቻ ርቀትን ጠብቅ እባክህ ተወኝ ብቻዬን እፈልጋለሁ እያለች ነበር። እንግዲህ አዛሉ ዝናሽ ማለት ነው እንግዲህ አሁን እንዴት አርጋ እሷን ከቤት ለማባረር ታስባለች። ምክንያቱም ስራ ብናስፈጋትም ምን ብናረጋት ከዛ ቤት መውጣት አልቻለችም። ስለዚህ ሌላ እቅድ እናውጣ ይባባላሉ ከልጇ ጋር ማለት ነው። ማሚ እኔ አታስብ እንዴት አርጋ እንድትመጣበቅ ሰረቀች ሌባ ብለን ሻንጣ ውስጥ ነገር እናስከትና ሰርቃለች ብለን እንጭዋለን ከዛ ቤት እንድትወጣ እናደርጋለን ብሎ ያስባሉ። ከዛ ዮሐናን ሰረቀች ተብሎ ከዛ ቤት እንድትወጣ ያደርጋሉ። ኤልሚ ይዛትና ከዛ አንቺ እንደሰነ ሰረቀ ኤልሚ በድጋሚ ማውራት አለን ብሎ በግድ መኪና ውስጥ አስገባትና ያግታታል። ነገር ግን አባከን ልቀቀኝ ብትለው ልለቅሽ አልችልም ስለዚህ አሁን የምናወራው ነገር ይኖራል ስለዚህ እናውራ ግልጹን ብቻ ካሁን በኋላ እንተኝ አትፈልግኝም ነገር አሁን ላይ ካልፈልግም ትሰማኛለህ እንድትርቀኝ ብቻ ነው የምፈልገው አንተን ያፈቅረው ቀን የተረገመ ቀን የተዋቁን ቀን ጭምር በቃ ተወኝ እያለ ሆነ እኔ አንቺ መኖር አልችልም ልተውሽ አልችልም ተወኝ ብትኝ ልተውሽ አልችልም እያለ ነበር። ተሳሳምን
ዛለው እጥሎ ያወሩ እህታም እናቷና ልጅ ዛወሩ ነበር። ሳሚ መጣና ምን እሺ ነው እናትና ልጅ ምን ያሰባችሁ እያለ ሳወራቸው ነበር። እቺ ተንከሲስ ከጭራሽ ቤት ሰራተኛ ያደረግን ካሁን በኋላ ተማራ ከዚህ ቤት እንድትወጣ እንፈልጋለን ብሎ ሳስብ ነበር። ከዛ አቶ ለቁ ያያቸውና ከዛ ሰራተኛው ቆይ ምን ተፈጠረ ወንድሜ በሆነ ለዛችን እዚህ ተንከስ ያከስክ ነው እንዴ እያለ ነበር። ምን ተፈጠረ ማሚ ወካቹ ተረጋጉ እንጂ ምናምን ቁርስ አልቀረፈም እንዴ አይቀርባል በቃ እንዴ እና አንቺ ምንድነው እየሰራሽ ያለው ሰራተኛ ያደረግሽ ማለት ነው አባክሽ ለሽን ጀርግና ነው ይጋጭ ይላታል። አይ እሷ ከዚህ ጠርቤዛ ላይ የምትቀርብ ከሆነ እኔ መጨረሻ አልቀርብም እሷ ተረጋጋለች። ስለዚህ አባክሽ ማን ገራ ያደረገ እናንተ ናችሁ ቀጠራችሁ አቶ ልቤ አባካቱ በኔ መግራት አትጣሉ አስፈላጊ ከሆነ እኔ ሌላ ቦታ ስራ ፈልጌ ይገባና የኔ ምን አላጣም። ስለዚህ በኔ ምክንያት በጭራሽ መጨቃጨቅ የለባችሁ። አባቴ ነው ለሕክምና ውጭ ሄድ ስለማይቀር እስከምመለስ ድረስ ሌላ ቦታ ስራ ፈልጌ ይገባለሁ ከዛ እኖራለሁ እዛ በኔ ምክንያት በጭራሽ መጨቃጨቅ የለባችሁ ትለዋለች። ነገር ግን በጭራሽ ዮሐና አንቺ የትም ሄዳችሁ የትም ያደራለች ነሽ ስለዚህ በጭራሽ አትጪም እሺ እና አባክሽን ግለፈኛ ምናታን እንግዲህ ሳሚ ደግሞ ዮሐናን እንግዲህ ጊዜ ብትሄጂ ያልሻል ነግሬሻለሁ ዛሬ ቤት ሰራተኛ አረጋሽ ነገር እንደሚያደርጉሽ አታውቂም። ስለዚህ ሞደቃሽና ውሃ አጣጭሽ ብትፈልጊ ይሻልሻል። እኔ ሳሚ በቼምፖን አንቺ ዞር ብዬ አላይሽ እያላት ነበር። ቆይ ምንድነው እንዳስን እንደዚህ ብትቆልለው እኔ መቼ ዞር ብለ ይኛልኩት እኔ በጭራሽ አንተን አልፈልግም እያለችው ስታናግሮ ነበር። ፈለግሽኝ አልፈለግሽኝ በቃ ከውቴ ውጪልኝ አልፈልግሽም አልኩሽ አይደል እንዴ እኔ አንቺ ሰው መክዳን ብቻ ነው የማፈቅረው ፍቅረኛ ያለችኝ ነፍስ እስኪጠፋ ድረስ የምወዳት አንቺን አልወድሽም። ስለዚህ እባክሽኝ በጊዜ ላንቺ ምን ህይወት ብትፈልጊ ይሻልሻል እያላት ነበር። እንግዲህ እኔ በድጋሚ ሐናን እባክሽኝ ከኔ ጋር ሁኚ በቃ ይቅርታ አድርግልኝ እያለች ስለምናት ነበር። እኔ ልቀቅኝ መቼም ይቅር አይደለም መቼም በቃ እንድትወኝ እፈልጋለሁ ራቀኝ ዮሐና እኔ አንቺ እጥቼ መኖር አልችልም በጭራሽ ከዛ ቤት ደግሞ እንድትወጪ እፈልጋለሁ። ምንድነው አስር ዛዛ ቤት የምትለኝ በቃ አባቴ ያለበት ቦታ ነው እያለችው በቃ እኔ ዘንድ እንድትወኝ አልፈልግም ይጨንቀኛል የተንከሲስ እንዳይሽ እፈራለሁ እያለ ስለምነው ነበር። ነገር ግን በጭራሽ እንድትወኝ አልፈልጋለሁ ትለዋለች። ነገር ግን እኔ በጭራሽ አልተውሽም ብሎ ያስፈራራታል።